ሳውዲና ኢራን በሚስጥር ውይይት ማካሄዳቸው የቀጠናው አነጋጋሪ ጉዳይ ሆኗል። የግጭቶች መናኸሪያ የሆነው መካከለኛው ምስራቅ ተንፈስ ብሎ ውሎ ቢያድርም ከየት እንደተነሳ ያልታወቀ የአየር ጥቃት በእስራኤል ሰሜናዊ ክፍል ላይ ተፈጽሟል። የእስራኤል መንግስትም ስለ ጥቃቱ እያጣራው ነው ብሏል። ነገር ግን ከኢራን ሊሰነዘር የሚችለውን ድንገተኛ የሚሳኤል ጥቃት በመስጋት በሰሜን እስራኤል የሚገኙ ትምህርት ቤቶች ተጨማሪ ማስታወቂያ እስኪነገር ድረስ ዝግ ሆነው እንዲቆዩ ወስኗል። በሌላ በኩል ኢራን በኳታር አምባሳደሮቹ አማካኝነት አሜሪካ ባቀረበችው የ60 ቀናት የተኩስ አቁም ስምምነት ማራዘሚያ ሐሳብ ላይ መርህን የተከተለ ስምምነት ማድረጓ ተሰምቷል። ኢራን ከአሜሪካ ጋር በሚደረገው ዘላቂ ስምምነት ማዕቀፍ ውስጥ ከፍተኛ የበለጸገም የዩራኒየም ክምችቴን አሳልፌ አልሰጥም በሚለው አቋሟ የጸናች ሲሆን በሂደት ለመቀነስና የሆርሙዝ ሰርጥን በድጋሚ ለመክፈት ሂደቶችን የተከተለ ፈቃደኝነትን አሳይታለች። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል አቡ ፋዝል ሼካርቺ ግን በስምምነት ስም በማዘናጋት አሜሪካ ወይም እስራኤል እንደለመዱት አዲስ ጥቃት ከሰነዘሩ የኢራን የአጸፋ እርምጃ በጣም አስከፊ፣ ያልተለመዱና አዳዲስ ስልቶችንም የያዘ እንደሚሆን አስጠንቅቀዋል። ኢራን ነዳጅ ኤክስፖርት እንዳታደርግ ከተከለከለችም ማንኛውም ሀገር ከቀጠናው ነዳጅ ይዞ እንዳይወጣ እንደምታደርግም ጀነራሉ ገልጸዋል። አደራዳሪዋ ፓኪስታን በበኩሏ ለሰላም ወዳድነቷና ለድርድሩ ከጫፍ መድረስ ትልቋ ተመስጋኝ ሀገር ኢራን ናት ስትል ለኢራን ያላትን ክብር ገልጻለች። ድርድሩ ከተጀመረበት ጊዜ አንስቶ እስካሁን ኢራኖች ምክንያታዊና መልካሞች ነበሩ፣ ለዚህም ምስጋናና አድናቆት ይገባቸዋል ብላለች። ወዲህ ደግሞ ትራምፕ ለእስራኤል አብረው ከኢራን ጋር ጦርነት ውስጥ ከገቡ በኋላ በሁሉም ነገር ከጨዋታ ውጪ ሆነዋል። በቅርብ አጋራቸው ሳውዲ አረቢያም ተአማኝነትን አጥተዋል። እጅግ አስደንጋጩ ደግሞ ኢራንና ሳውዲ ስፔን ውስጥ በሚስጥር ተገናኝተው ውይይት ማድረጋቸውና በበርካታ ጉዳዮች ላይ ስምምነት መፈጸማቸው ሲሆን ይህም ለትራምፕ ከባድ መርዶ፣ ለአሜሪካ ደግሞ የማትቀለብሰው ዱብ ዕዳ ሆኖባታል። The war with Iran could be at a crucial turning point tonight, with negotiators agreeing to a new pathway to peace. US officials are optimistic, saying the plan just needs Donald Trump's approval. But Vice President J.D. Vance says there are still a few sticking points. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ ስለተከሰቱ አዳዲስ ነገሮች እንዲሁም ከጦርነቱ ጋር በተያያዘ በቀጠናው ስለተፈጠሩ አዳዲስ ነገሮች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ትላንት ምሽት የጦርነት ወላፈን የሚንቀለቀልበት ቀውጢ ቀጠና በአንጻራዊ መልኩ ተረጋግቶ አድሯል። በእስራኤል ሰሜናዊ ክፍል ግን የአየር ጥቃት ተፈጽሟል። በአካባቢው የሳይረን ድምፅም ያለማቋረጥ ይጮሃል። የእስራኤል ጦር በበኩሉ የአደጋው ምንጭ እየተጣራ ነው ብሏል። ጥቃቱን የፈጸመው ማን እንደሆነም እስካሁን የታወቀ ነገር የለም። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ፔዜክሺያን ኢራን የኒኩሌር ጦር መሳሪያ ለመስራት እንደማትፈልግ በቅርቡ የሰጡትን ማረጋገጫ ደግመው የተናገሩ ሲሆን በአካባቢው ለተከሰተው አለመረጋጋትም ዋናዋ ተጠያቂ እስራኤል ናት ብለዋል። ፔዜክሺያን ከአሜሪካ ጋር እየተካሄደ ያለውን ድርድር በተመለከተም ፓኪስታንንና ማሌዥያን ከልብ እናመሰግናለን፣ በዲፕሎማሲ ውስጥ ከተከባበርን እንጂ በውርደት ምንም የምንስማማበት ነገር የለም ሲሉ ተናግረዋል። አክለውም በዓለም ላይ ያሉ ጠንካራ ኃይሎች ጋር ከተፋለምን ውጤቱን መቀበል አለብን። የኛ ውጤት ደግሞ ክብራችንንና ሉዓላዊነታችንን ያስመለስንበትና ያስከበርንበት ነው ብለዋል። ከዚህ ጋር በተያያዘ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በኢራን ላይ የሚደረገውን ጦርነት አውግዘዋል።
ዞህራን ማምዳኒ በትዊተር ገጻቸው ላይ በጻፉት ጽሑፍ ከ3 ወራት በፊት በዛሬው ዕለት ማንም ያልመረጠውና ማንም ያልፈለገው ጦርነት ተጀመረ። ሌላው የዓለም ሕዝብ ምንም አይነት አይምሮ በሌላቸው ሰዎች በእጅጉ ተከፍቶ ከርሟል። በሺዎች የሚቆጠሩ ሲቪሎች ሕይወታቸውን አጥተዋል። 13 የአሜሪካ ሰራዊት አባላትም ወደ ቤተሰቦቻቸው ፈጽሞ አይመጡም በማለት ተናግረዋል። አክለውም በዚህ ሀገርና በከተማችን ያሉ አሜሪካውያን በግሮሰሪ መደብሮች የዋጋ ጭማሪ በጀታቸው የተቃወሰው ኮንግረሱ አንድም ድምፅ ሳይሰጥበት በተነሳ ጦርነት ነው ብለዋል። ፓኪስታን ለሰላም ወዳድነቷና ለድርድሩ ከጫፍ መድረስ ትልቋ ተመስጋኝ ሀገር ኢራን ስትል ለኢራን ያላትን ክብር ገልጻለች። ድርድሩ ከተጀመረበት ጊዜ አንስቶ እስካሁን ኢራኖች በጣም ጥሩና ፖዘቲቭ ነበሩ፣ ለዚህም ምስጋናና አድናቆት ይገባቸዋል ብላለች። በሌላ በኩል የአሜሪካ ከፍተኛ ዲፕሎማቱ ማርኮ ሩቢዮ የፓኪስታን ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ከሆኑት መሐመድ ኢስሐቅ ዳርን ጋር በዋሽንግተን ዲሲ ዛሬ ረፋድ ላይ ተገናኝተዋል። ፓኪስታን በዋሽንግተንና በቴሄራን መካከል የሰላም ድርድርን ስትሸመግል የቆየች ሲሆን የፓኪስታን ከፍተኛ ባለስልጣናትም በቅርብ ቀናት ውስጥ ኢራንን ጎብኝተዋል። በዚህ ዙሪያ የተናገሩት የቀድሞ የአሜሪካ ዲፕሎማት ጄምስ ጄተርስ ኢራኖች በጦርነቱም ሆነ በድርድሩ በጣም ብልሆችና አስተዋዮች ነበሩ፣ በሁሉም ዘርፍም አሜሪካንን በልጠው ተገኝተዋል ብለዋል። I think the Iranians are playing a very clever game here where they are saying the strait is open, we maintain our toll booth here. Again, Trump can't seem to get his story straight on whether ኢራኖች በጣም የብልህ አካሄድን የሚከተሉና ነገራቸውን ሙሉ በሙሉ በማስተዋል የሚከውኑ ናቸው። በሆርሙዝ ሰርጥም በድርድሩም በጦርነቱም ኢራን ከአሜሪካ የተሻለ በሳል አመራር እንዳላት አሳይታለች። ሀገራት ከዚህ በኋላ ኢራንን በቀላሉ ይደፍራሉ ወይም የመተናኮል ፍላጎት ይኖራቸዋል ብዬ አላምንም። ኢራኖች ምን ያህል የላቁ መሆናቸውን አሳይተዋልና። በሌላ በኩል የኢራን የደቡብ ፋርስ የኢንዱስትሪ ማዕከሎች ከጦርነቱ በፊት ወደ ነበረው የምርት ደረጃቸው ተመልሰዋል። የኢንዱስትሪ ማዕከሎቹ በአሜሪካና በእስራኤል በደረሰባቸው ጥቃቶች ከፍተኛ ጉዳትን ካስተናገዱ በኋላ ለሳምንታት ከፍተኛ ጥገና ሲደረግላቸው ቆይቶ በተሳካ ሁኔታ ወደ ሙሉ አቅማቸው ተመልሰዋል። ማዕከላቱ ከ70 በመቶ በላይ የሀገሪቷን የተፈጥሮ ጋዝና 65 በመቶ የሚሆነውን የፔትሮኬሚካል መኖ አቅርቦትን የሚያቀርቡ የኢራን እጅግ ወሳኝ የኃይል ሀብት ናቸው። መሐንዲሶች ከአንድ ወር ባነሰ ጊዜ ውስጥ ፍርስራሾችን አጽድተው የተበላሹ ክፍሎችን እንደገና ገንብተው ይዞታቸውን አሻሽለዋል። ይህ ፈጣን ሥራም በጦርነቱ ምክንያት የተፈጠሩትን የኢንዱስትሪ ማነቆዎችን አስቀርቷል። ሁሉም ዋና ዋና የአቅርቦት መስመሮች አሁን በሥራ ላይ ሲሆኑ ወደ ቀድሞ ደረጃቸውም ተመልሰው ማምረት ጀምረዋል። የማዕከሉ እድሳት የኢራንን ወታደራዊ አቅም ከመገንባት ጎን ለጎን ኢራን ከሚጠበቀው በላይ ፈጣን ለውጥ ማምጣትና ጫናዎችን መቋቋም የምትችል ጠንካራ ሀገር መሆኗን በተግባር ያረጋገጠ ሆኗል። ትራምፕ ከእስራኤል ጋር አብረው ኢራን ላይ ጦርነት ከከፈቱ በኋላ በሁሉም ነገር ከጨዋታ ውጪ ሆነው በቅርብ አጋራቸው ሳውዲ አረቢያ ታማኝነትን እንዳጡ ተገልጿል። ትራምፕ ከ3 ቀናት በፊት እንደገለጹት ሳውዲ አረቢያ፣ ኳታር፣ ፓኪስታን፣ ቱርክ፣ ግብፅና ዮርዳኖስ የአብርሃም አኮርድ ስምምነትን እንዲቀላቀሉና ከእስራኤል ጋር ያላቸውን ግንኙነት እንዲያስተካክሉ በግዴታ ጠይቀዋል። እምቢ ካሉም ከኢራን ጋር በተገናኘ ከማንኛውም ስምምነት እንደሚገለሉ አስጠንቅቀዋል። የተባበሩት አረብ ኤሚሬትስና ባህሬን የአብርሃም አኮርድ ስምምነትን የተቀላቀሉት እንደ ግሪጎሮሳውያን የዘመን ቀመር በሴፕቴምበር 2020 ሲሆን ሳውዲ አረቢያም እስካሁን እያመነታች ነበር። ግብፅና ዮርዳኖስ በ1979 እና በ1994 ከእስራኤል ጋር የሰላም ስምምነትን ተፈራርመዋል ቢባሉም በስምምነት ውስጥ የሰፈሩ ነገሮችና የመፈራረማቸው ነገር እስካሁን ግልጽ አይደለም።
ትራምፕ ጥያቄያቸው ይፈጸም ዘንድ በጥብቅ ቢሹም የሙስሊም ኃይሎች ግን በትራምፕ ጥያቄ ተሳልቀዋል። አንድ የሳውዲ ምንጭ እንደገለጸው ዋስትና ያለው የፍልስጤም መንግስትነት ቁልፍ ሁኔታ ሆኖ ይቆያል ብሏል። ፓኪስታን በበኩሏ ሐሳቡን ውድቅ ስታደርግ ሌሎች 4 የሙስሊም መንግስታትም እስካሁን ዝምታን መርጠዋል። ከትዕይንቱ ጀርባ የአረብ ባለስልጣናት የትራምፕን ጥያቄ የመርዝ ኪኒን እያሉ ያሾፉ ሲሆን ይህም የቀጠናውን ሰላም የበለጠ ሊያዳክም ይችላል ሲል ፖለቲኮ አስነብቧል። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሁን ላይ ሳውዲ አረቢያ ከትራምፕ ጀርባ ብዙ ስራዎችን በዝምታ መስራት ጀምራለች። የባሕረ ሰላጤው ሀገራት በአሜሪካ በሚመራው እስራኤልን ማዕከል ባረገው ክልላዊ ስርዓት ቅር ተሰኝተዋል። ያሳለፍነው ሜይ 19 ቀን በስፔን ውስጥ ሳውዲና ኢራን ምስጢራዊ ስብሰባ አድርገዋል። በውይይታቸው ላይ የሳውዲ አረቢያ ዘይት በሆርሙዝ ሰርጥ አካባቢ ስለሚጠበቅበት ሁኔታ ተነጋግረዋል። በአሁኑ ጦርነት ወቅት ቀጥተኛ የሳውዲና የኢራን ግጭትን ማስወገድ፣ የመገናኛ መንገዶችን ክፍት ማድረግ የሚሉትም በዋናነት ከስምምነት ላይ የተደረሰባቸው ነጥቦች ናቸው። አሁን ላይ የሳውዲ አረቢያ ፍላጎት ከኢራን ጋር አንድ አይነት ሆኗል። ሳውዲ አረቢያ ከኤሚሬትስ ጋር በሱዳንና በየመን ግጭት ውስጥ ትገኛለች። የግጭቶቹን ተቃራኒ ወገኖችም ትደግፋለች። ለቱርክ እንደ መተላለፊያ የምትታየውን ኳታርን ለመግታትም ትጥራለች። እስራኤል የክልሉ የበላይ መሆን አለባት የሚለውንም ሐሳብ በጽኑ ትቃወማለች። ኢራን በሺያ አስተምሮት ካላት ሚና ጎን ለጎን በሳውዲ አረቢያ የመካና የመዲና ጠባቂ በመሆን የተለየ አቋም እንዳላት ገልጻለች። ይህ ደግሞ የሁለቱ ሀገራትን ወዳጅነት የበለጠ ያጠናክራል ተብሏል። በዚህ ዙሪያ የተናገሩት የቀድሞ ሉተናንት ኮሎኔል ካረን ካቶውስኪ በመላው ዓለም ተዘርግቶ የነበረው የአሜሪካ ኃያልነት አሁን ተገርስሷል፣ ብልሆቹና ርቆ አሳቢዎቹ ለንግስና በቅተዋል፣ የዓለማችን ቀጣይ ዘዋሪዎችም እነሱ ይሆናሉ ብለዋል። That's collapsing. That's coming home. That's at least going to come to the hemisphere. It may have to stay right in the United States at some point. አሜሪካ መራሹ የምዕራባውያን የኃያልነት ዓመታት አሁን ላይ ሙሉ በሙሉ አብቅቶለታል። አሜሪካም ከዚህ በኋላ የዓለማችን ኃያል ሀገር አይደለችም። እያንዳንዷን ነገር በጥንቃቄ የሚያደርጉትን በርካታ ወዳጆችን በጉልበት ሳይሆን በፍትሃዊነትና በእኩልነት ያተረፉት የምስራቅ ብሎክ ሀገራት የዓለማችን ቀጣይ ኃያላን ናቸው። በተለይ ደግሞ ወዳጆቻቸው የሆኑ ሀገራት ከዚህ ቀደም ከአሜሪካ ያገኟቸውን ከሚችሉት በላይ የሆኑ ነገሮችን ከነርሱ ማግኘታቸው በዓለማችን አራቱም ማዕዘናት ተቀባይነታቸው ከፍ እንዲል አድርጓል። የጦርነት ሙሉ ለሙሉ ካቆመ በኋላ በሆርሙዝ ሰርጥ ላይ የመርከብ ነፃነትን ለማረጋገጥ ተጨማሪ መርከቦች ያስፈልጋሉ ሲሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጃካ ካላስ ተናግረዋል። ወጥኑ ከአውሮፓ ተጨማሪ መርከቦችን መላክና የአሁኑን የአውሮፓ ህብረት የባህር ኃይል ተልዕኮን ማስፋፋትን ይጨምራል ተብሏል። በቀይ ባህሩ ላይ የሚገኘውና በአውሮፓ ህብረት ተልዕኮ በስፍራው ጥበቃ የሚያደርገው የግሪኩ አስፒደስ መርከብ ቀይ ባህርን ከሁቲ አማጽያን ከሚሰነዘር ጥቃት የሚከላከል ሲሆን 3 መርከቦችንም ያቀፈ ነው። የህብረቱ የውጭ ፖሊሲ ኃላፊ የሆኑት ካላስ የህብረቱ የውጭ ጉዳይ ሚኒስቴሮች ስብሰባ ካደረጉ በኋላ የአስፒደስ የሥራ ማስኬጃ ዕቅዶች እንደ ተጨማሪ መስፈርቶች ሊሻሻሉ እንደሚችሉ ተናግረዋል። አሁን ላይ በዛ ቀጠና የሚገኙ የባህር መተላለፊያዎች በሙሉ ተጨማሪ የጥበቃ መርከቦች ያስፈልጋቸዋል ብለዋል። የአውሮፓ ህብረት በዚህ ዓመት መጀመሪያ ላይ በ15 ሚሊዮን ዩሮ የገንዘብ ድጋፍ የአስፓይደስን የጥበቃ ኃላፊነት እስከሚቀጥለው የካቲት መጨረሻ አራዝሟል። የእስራኤሉ መሪ ቤንያሚን ኔታንያሁ የእስራኤል ጦር በጋዛ ግዛት ያለውን ቁጥጥር ወደ 70 በመቶ እንዲያሰፋ ማዘዛቸው ቁጣን ቀስቅሷል። የእስራኤሉ ጠቅላይ ሚኒስቴር ትላንት ምሽት በሰጡት መመሪያ የእስራኤል ጦር 70 በመቶ የሚሆነውን የፍልስጤም ግዛት በመያዝ
ተጨማሪ የጋዛን ቦታ እንዲወስድ ማዘዛቸው ተቃውሞም ገጥሞታል። ከዚሁ ጋር ተያይዞ የተባበሩት መንግስታት የሰብአዊ መብትና የጸረ ሽብርተኝነት መልእክተኛ ቤን ሳውል የእስራኤል ጦር በግጭቶች ወቅት ጾታዊ ጥቃትን እንደሚፈጽም የመንግስታቱ ድርጅት በማረጋገጡ ተገቢውን ምላሽ እስራኤል እንድትሰጥ አሳስበዋል። የእስራኤል ጦር ጾታዊ ጥቃትን እንደሚፈጽም መጋለጡን ተከትሎ ከተባበሩት መንግስታት ድርጅት ዋና ጸሐፊ ከአንቶኒዮ ጉታሬስ ጋር ያላትን ግንኙነት ከማቋረጥ ይልቅ ከማንኛውም ወንጀልና ወንጀለኞች ጋር ያላትን ግንኙነት እንድታቋርጥ፣ እንድትከሰስና እንድትቀጣ ጠይቃለሁ ሲል ቤን ሳውል በትዊተር ገጹ ላይ በይፋ አስታውቋል። እስራኤል በበኩሏ ቀደም ሲል በዓለም አቀፍ ጥቁር መዝገብ ውስጥ መካተቷን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊን አንቶኒዮ ጉታሬዝን በመቃወም ምላሽ ሰጥታ ነበር። በዚህ ዙሪያ ንዴታቸውን የገለጹት በተመድ የእስራኤል አምባሳደር የሆኑት ዳኒ ዳሮን ይህ ተግባር ከባድ የስም ማጥፋት ነው፣ የእኛን ጦርም ከሐማስ ጋር በኩል የሚፈርጅ ነው ብለዋል። בהחלטה שערורייתית של מזכ"ל האו"ם גוטרש. האו"ם בעצם מכניס את ישראל לרשימה שחורה. አንቶኒዮ ጉቴሬዥ የሚመሩት ድርጅት ግልጽ የሆነ የስም ማጥፋት እየፈጸመብን ነው። እነሱ እኛ ላይ ይህን ማለታቸው ተቀባይነት የለውም። የእኛን ጦር ከሐማስ እኩል በወሲብ ወንጀል መክሰሳቸው አስቆጥቶናል። በርካቶችን ያስገረመና ፈገግ ያሰኘ መረጃ ወጥቶ የዓለም መነጋገሪያ ሆኗል። ነገሩ እንዲህ ነው። እንደ ግሪጎሮሳውያን የዘመን ቀመር በ1974 ሰሜን ኮሪያ ትልቅ የዘመናዊነት ጉዞን ጀመረች። እናም ከስዊድን 1000 ቮልቮ መኪኖችንና 144 ሴዳን መርከቦችን አዘዘች። የስዊድን መንግስትም በጥንቃቄ መኪኖቹን ወደ ፒዮንግያንግ ላከም። ከአንድ ዓመት በኋላ መኪኖቹ በሰሜን ኮሪያ በሰላም የደረሱ ሲሆን ከሌሎች የኢንዱስትሪ ግዢዎች ጋር የማዕድን ቁሳቁሶችን ጨምሮ አጠቃላይ ክፍያው ከ70 እስከ 73 ሚሊዮን ዶላር የሚጠጋ ነበር። ታዲያ እስከ ዛሬዋ ቀን ድረስ ሰሜን ኮሪያ ለመኪኖቹ ክፍያ ፈጽማ አታውቅም። የ1000ዎቹን መኪናዎች ክፍያም ሙሉ በሙሉ በስዊድን ኤክስፖርት ክሬዲት ኤጀንሲ ተከፍሏል። ነገር ግን የስዊድን መንግስት እስከ ዛሬ ማለትም ለ50 ዓመታት ያህል ሰሜን ኮሪያ ከዛሬ ነገ ትከፍለኛለች ብሎ በትዕግስት እየጠበቀ ነው። ከ5 አስርት ዓመታት በላይ ከተጠራቀመው ወለድ ጋር ተዳምሮ ያልተከፈለው ዕዳ መጠኑ ከ250 ሚሊዮን እስከ 350 ሚሊዮን ዶላር ደርሷል። የስዊድን መንግስትም ፈራ ተባ እያለ በየ6 ወሩ መደበኛ የክፍያ ማሳሰቢያዎችን ለፒዮንግያንግ በትህትና መላኩን ቀጥሏል። ሰሜን ኮሪያ ግን እስከ ዛሬ መልሷ ዝምታ ነው። ስዊድን እንደ ግሪጎሮሳውያኑ የዘመን ቀመር በ1975 በፒዮንግያንግ ኤምባሲ የከፈተች የመጀመሪያዋ ምዕራባዊ ሀገር ነበረች። በወቅቱ ከተገለለችውና ከንግድ ሸሪኳ ከሰሜን ኮሪያ ጋር ዲፕሎማሲያዊና የንግድ ግንኙነቷን ለመጠበቅ መርጣ መጨረሻዋ መበላት መሆኑ ጥሩ ትምህርት ሆኗታል። ዛሬ ምሳ ሰዓት ደግሞ ከወደ አሜሪካ አነጋጋሪ ነገር ተሰምቷል። አሜሪካ ልክ እንደ ቬንዙዌላው መሪ ኒኮላስ ማዱሮ ሁሉ የኩባውን መሪ ራውል ካስትሮን አስራ ለመውሰድ ማሰቧ በርካቶች ምነው አሜሪካ ቅጣጣች እንዲሉ አስብሏቸዋል። For Mr. Castro, like anybody that's indicted outside this country, which we do all the time, the goal of the indictment isn't just the paper it's printed on, it's to bring the person charged into this country. ራውል ካስትሮን በተመለከተ ልክ እንደ እስከዛሬዎቹ ሁሉ ወደዚያ አስረን የምናመጣቸው ሀገራችን ላይ በሕግ ፊት አቅርበን ተጠያቂ ለማድረግ ነው። ልክ እንደ ማዱሮ ሁሉ እሳቸውንም ከዓለም አቀፍ አጋሮቻችን ጋር ተባብረን እናመጣቸዋለን። ይህን የምናደርገው ለታይታ ወይንም ስለምንችል ሳይሆን ራውልን እዚህ በሕግ ፊት ለማቆም ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን።
መልካም ጊዜ